በምዕራብ ጎንደር አይምባ ከአዘዞ ከተማ በ30 ኪሎ ሜትሮች ርቀት ላይ የአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ መድረሱ ታወቀ። በደፈጣ በተፈጸመ ጥቃት ስንቅና ትጥቅ የጫኑ ተሽከርካሪዎች ወድመዋል። ከ700 በላይ ምርኮኞች በፋኖ ቁጥጥር ስር ገብተዋል። በመቶዎች የሚቆጠሩ የአብይ አህመድ ወታደሮች ተደምስሰዋል። አዋጊ ኮሎኔል ከተደመሰሱት መሃል እንደሚገኙበት የደረሰን መረጃ ያመለክታል። የአይምባው ድል በፋኖ የትግል ታሪክ ውስጥ በከፍተኛ ደረጃ ከሚጠቀሱት የውጊያ ክስተቶች አንዱ ሆኖ ተመዝግቧል። የአይምባው ጥቃት የፋኖን ኃይል ወደ ሞተረኛና ሜካናይዝድ አቅም ሊያሳድገው የሚችል የተለያዩ መሳሪያዎችና ተተኳሾች ጭምር የተገኙበት መሆኑን የአማራ ፋኖ የጎንደር እዝ ህዝብ ግንኙነት ክፍል አርበኛ ዮሐንስ ንጉሱ ለአንከር ሚዲያ ገልጿል። የአብይ አህመድ ሰራዊት ምሽግ ውስጥና በካምፕ ተከርችሞ ቀርቷልም ይለናል። አመሰግናለሁ ተመልካቾቻችን። እንግዲህ በዛሬው ዕለት ከጎንደር መልካም ዜና ሰምተናል። ይህን መልካም ዜና ሊያደርሰን ደግሞ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ይገኛል። ዮሐንስ፣ ምንድነው ምን ሰማው ነገር? በጣም መልካም ነገር እንደሆነ ነው አሁን በጨረፍታ መረጃው የደረሰን። እስቲ ምንድነው በዝርዝር ግለጽልን። መልካም አመሰግናለሁ መሳይ። በቅድሚያ እንኳን ደስ ያላችሁ እንኳን ደስ ያለን ማለት እንወዳለን። ቀደም ሲል በተለያየ አደረጃጀት ነን በልዩ ልዩ ሁኔታዎች ግጭት ተከስተው እንደነበር በተደጋጋሚ በጎንደር ይታወቃል። በጎንደር ያሉ ሁለት አደረጃጀቶች ማለት ነው። በዛሬው ዕለት ግጭትን የቀደሙ ግጭቶችን የሚፈታ ሰላም እንዲፈቱ እንዲሁም አሁን በቅርቡ የተደረጉ ግጭቶችም ቀጣይም ሌሎች የሚያጋጩ ጉዳዮችን እንዳይኖሩ ተውዞቻችን በሙሉ በሰላም ላይ እንዲውሉ የሚያስችል ውይይትና ስምምነት ላይ ተደርሶ በእርቀ ሰላም በዛሬው ዕለት ሁለቱ አደረጃጀቶች እርቀ ሰላም አውርዶ ሰራዊቱን ህዝቡን ደጋፊውን የሚክስ የአንድነት እንቅስቃሴ ጀምረናል ማለት ነው። ይህን የሚመስለው መሳይ እንግዲህ አርበኛ ዮሐንስ ንጉሱ ብዙዎችን ሲያስጨንቅ የነበረ ጉዳይ ነው። እዛ ጎንደር መሳሪያ ሁሉ እርስ በርስ ተማዛችሁ በማላችሁም የሰው ህይወት የጠፋበት ሁኔታ እንዳለም ሰምተን እኛም በተደጋጋሚ ይህንን አጀንዳ እያነሳን እየወቀስናችሁ ቆይተን ነበረም። ለአማራ ህዝብ ትግል በተለይ ጎንደር ላይ እንዲህ አይነቱ ነገር መከሰቱ ብዙዎችን አሳዝኖ ነበር። ዛሬ በእርቀ ሰላም ፈታችሁታል። ምን ማለት ነው? እንግዲህ በፎቶግራፍም እያየን ነው። ወዲና ወዲያ ማዶ ሆናችሁ ስትጣሉ የነበራችሁ ዛሬም አንድ ላይ ታይታችኋል። እስቲ ምንድነው የዚህ ትርጉም? ምናልባት እርቀ ሰላሙ ሲባል ምን ማለት ነው? አዎ በጣም የሚገርም መሳይ። ቀደም ሲል አንድ ላይ የነበርነ በኋላ ግን በተለያየ ምክንያት ተለያይተን ለአንድ ዓላማ ወሰን አንድ ህዝብ የምንታገለት አንድ ህዝብ እያለ የአማራ ህዝብ ኢትዮጵያ ብቻ እያለ ከዛ ውጭ ደግሞ መስዋዕትነታችን በግራ በጋራ እየከፈልን የቆየን ሰዎች በአንዳንድ ጥቃቅን ጉዳዮች እየተለያየን ቆይተን ነበር። በዛም ብዙ ህዝብ አሳዝነናል። ህዝባችን ብቻም ሳይሆን ራሳችንም ጎድተን ቆይተናል። በዛሬው ዕለት በእርቀ ሰላም እንዲፈታ ተደርጓል። እርቅ ወርዷል ሙሉ በሙሉ። ይሄ ደግሞ እንገናኝ እጅግ ተገናኝተን የተላቀስንበት እጅግ አስደሳች እና ስሜትን እጅግ በእጅጉ የሚያነሳሳ ስሜትን የሚያድስ ሞራልን የሚያድስ የወደፊት ተስፋን የሚፈነቅጥ እጅግ ግሩም የሆነ ውሎና ቀን አሳልፈናል። ላለፉት ቀናት በውስጥ በስጥር ተይዞ ሲካሄድ የነበረው ጉዳይ ያው የእርቀ ሰላም በመውረድ አንድ ላይ ተቃቅፈን መቆም የቻልንበት ነው እንዳያችሁትና በቀጣይ ደግሞ በጎንደርም በሌላውም በኩል ያሉት ወንድሞቻችን ጋር በጥቅሉ ወደ አንድነት እየተጠቃለ የሚመጣበት ሁኔታ ተጠናክሮ ይቀጥላል። ምናልባት አርበኛ ዮሐንስ ይሄ እንዲሆን አስተዋጽኦ የማን ነው? እንግዲህ ማንንም ማላችሁ ሳታስገቡ በራሳችሁ ጊዜ ተገናኛችሁ ወይስ ይሄ እንዲመጣ አስተዋጽኦ ያደረጉ ወገኖች አሉ? ምናልባት እንደሰማነውም ከራሳችሁ ውስጥ አንዳንድ አካላት ይህንን ኃላፊነት ወስደው እውን እንዲሆን እንዳደረጉ ነው መረጃው ያለን። እንደው ካልተሳሳትን እንደው ለዚህ እርቀ ሰላም መውረድ አስተዋጽኦ የሚጠቀሰው የማን ነው? ለዚህ እርቀ ሰላም መውረድ የመጀመሪያው የአደረጃጀታችን አመራር በየቀጠናው በየራሱ ቤት መክሮ የማያወላዳ ውሳኔ ላይ መድረሱና ለአንድነትም ሆነ ለእርቅ ዝግጁ ሆኖ ሁኔታዎችን ገምግሞ መቆሙ ሲሆን፣ በሁለተኝነት ደረጃ በሰራዊታችን መጋጨት ምክንያት ህዝባችን የመጀመሪያውም ኃላፊነት ጋር ህዝቡ በጣም አዝኗል። ከፍተኛ ግፊት አድርጓል እና ለህዝብ የሚሰጠው ነው። እንዲሁም ደግሞ የሰራዊታችን ክፍልም እንድንገናኝ በጎ ሚና ተወጥቷል። ከዛ ውጭ በውስጥ በሎካል ጉዳይ ያለቀ እንጂ የውስጥ ሌላ ልዩ
ልዩ የፖለቲካ እጆችም የሉት። አርበኛ ዮሐንስ፣ ሌላው ከዚህ ጋር ተያይዞ የሚነሳው ይሄ ነገር የመጨረሻ ዳግም ወደ ጸብ የማትገቡበት ለመሆኑ ምን ማረጋገጫ ትሰጣላችሁ? ምክንያቱም መሰል እርቆች ከዚህ በፊትም በአንዳንድ አካባቢዎችም ነበሩ። ነገር ግን ዳግም ወደ ጸብ የሚገባበት ከእርቁ ወይም ደግሞ የሰላሙ መንገድ ብዙ እድሜ የማይኖርበት ሁኔታ ነው ያስተዋልነውና ብንፈራ ይህንን ነገር በጥርጣሬ ብንመለከት ካለፈ ከናንተም ታሪክና ልማድ ተነስተን ነውና አሁንም ዳግም ወደ ጸብ ላለመግባት የመጨረሻ ነው ብሎ መግለጽ ይቻላል የዛሬውን እርቅ? በእኛ በኩል ሁሉ ነገሮች በቁጭትና በጥልቅ ግምገማ በየአደረጃጀታችን አድርገን የወሰድናቸው ናቸው። እንደዚሁም የህዝባችን በጎ ግፊት ያለበት በመሆኑ ሁለተኛ በሚያደማ ተግባር ውስጥ እንዳንገኝ ሆኖ እርቀ ሰላም አውርደናል ብለን ነው የምናምነው ማለት ነው። እንደው በዚህ እርቅ ላይ የተገኙት እነማን ናቸው? እንግዲህ አርበኛ ደረጀ ይታየኛል ፎቶግራፍ ላይ፣ ሌሎችም አሉ። ኮማንዶ ሳሚ እንደዚሁ አለ። ምናልባት እንደው በእርቁ ላይ የተገኙ እነማን እንደሆነ መግለጽ ይቻላል? አዎ፣ በጥቅሉ የስራ አስፈጻሚ አባል በእኛ በአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ በኩል 13 የስራ አስፈጻሚ አባላት እና የኮርና ክፍለ ጦር አመራሮች እንደዚሁም በነ አርበኛ ደረጀ በኩል ደግሞ ጠቅላይ ግዛት ስራ አስፈጻሚ የሆኑ 9 የስራ አስፈጻሚ አመራር አባላት የተገኙ መሆኑን ነው የማውቀውና የክፍለ ጦርና ሌሎች በተዋረድ ያሉ የስራ የሚያንቀሳቅሱ አመራሮች ነው ተገኝተው ውሳኔ የተወሰነው። አንዳንድ ጓዶች በቦታ ርቀት ምክንያትና በአንዳንድ የጊዜ ከጊዜ ጥረት ጋር በተያያዘ የርቀት ሁኔታ ወስኗቸው ያልተገኙ አሉ እንጂ ሙሉ በሙሉ ሁለቱ አደረጃጀቶች በጋራ በመነጋገር ያወረዱ የተሟላ እርቅ ነው ብሎ ግን መውሰድ ይቻላል። የተገኘውም ያልተገኘውም ያጸደቀው። እንደው በመጨረሻ አርበኛ ዮሐንስ፣ ይሄ በእርቀ ሰላም ብቻ የሚቋጭ ነው ወይስ ከዚህ በተሻገረ ያኔ የጀመራችሁት ከዚህ ቀደም የጀመራችሁት ወደ ውህደት ወደ አንድነት የሚመጣበትን መስመር ዛሬ እንደው አመቻችታችኋል ወይስ እርቀ ሰላም ብቻ ውርዳችሁ ነው በዚሁ የሚቋጨው? አዎ፣ ቁልፉ ጉዳይ የመጨረሻ ማሰሪያችን አንድነት እና አንድ ሳንሆን አንነሳም ብለን የወሰንነው ውሳኔ ስላለ መጨረሻውን ውጤት አብረን የምናሳውቅ ሆኖ ከእርቀ ሰላም በላይ እርቅ ማውረድ እና እርቀ ሰላም ማውረድ ይቅር መባባል ከፍተኛ ምርታና ከፍተኛ እርምጃ የሚያስደስት ነገር ቢሆንም የተሟላ የምናደርገው ደግሞ አንድ አደረጃጀታችን በአንድ መዋቅር እና በአንድ እዝ በማጠቃለል በማደራጀት ነው ማለት ነው። አደረጃጀታችን እና ተቀላቅለን በቀጠናው በጎንደር አንድ እዝ ብቻ የሚኖርበትን ሁኔታ ነው የምንሰጠው ማለት ነው። በጣም ነው የማመሰግነው። እንግዲህ ያለውን ሂደት እንከታተላለን። እናንተንም እንኳን ደስ አላችሁ ለማለት እንወዳለን። ምክንያቱም ይሄ እንዲመጣ በአንድም ይሁን በሌላ ትልቅ ጫና ግፊት ስንፈጥር ነበር እንደ ሚዲያም። ስለዚህ በተፈጠረው አንድነት በተፈጠረው እርቀ ሰላም የአንከር ሚዲያ ታዳሚዎችም እንደዚሁ ጥሩ ስሜት መልካም ዜና እንደሰሙ ተስፋ እናደርጋለን። አርበኛ ዮሐንስ ንጉሱ ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ህዝብ ግንኙነት ክፍል በጣም አመሰግናለሁ። አመሰግናለሁ መሳይ፣ እጅግ በጣም አመሰግናለሁ። በዚህ አጋጣሚ መላ ህዝባችን፣ ሰራዊታችን እና የትግላችን ደጋፊዎች በሙሉ እንኳን ደስ ያላችሁ እያልን ከዚህ በኋላ እያንዳንዱ አርሳስ ተኮሰው እያንዳንዱ ምላጭ የምትሳበው ወደ ጠላት የምናደርግ ስለሆነ ሙሉ በሙሉ ትግላችሁን አዲሳችሁ በአዲስ ሞራልና ወኔ ህዝቡ እንዲሁም የሚመለከተው በትግሉ ዙሪያ በሀገር ውስጥ በሀገር ውጭ ያለ በሙሉ እንቅስቃሴውን እንዲቀጥል እውጤታማ እየተሳሰረ ተኮር እንቅስቃሴዎችን ለማድረግ የሚያስችል ትብብር፣ ቅንጅትና አንድነትን እንዲያሳይ ከልዩ ልዩ ቦታ እየቀሩ የመሰላቸው እንዳይኖሩ እየተካተትን የምንሄድ ተስፋ እኛ ወክለናችሁ የታረቅን መሆኑን በማሰብ በቀኝ በግራ ቀርበን ወንድሞቻችሁ ወክለናችሁ የታረቅን መሆኑን ሙሉ በሙሉ በመውሰድ ያለምንም ማመንታት እርስ በርሳችሁ የተገፋፋችሁ ካላችሁ በተለያየ ስራ ክፍል እናንተ ይቅርታውን አብራችሁ እንዳወረዳችሁ እንዲሁም እርቁ እንደታረቃችሁ ይቆጠራልና ቀጥታ በተሳሰር ወደ ስራ የምንገባበት ሁኔታ ሲፈጥሩ እዚህ አጋጣሚ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ